ከዓመት በፊት ከሁለት ዓመት በፊት ኢሳያስንና የኢሳያስን መንግስት ኤርትራንና የኤርትራን ጦር ለፈለገው ኢንተርናል የጦርነት ዓላማ ሊጠቀምበት ሲፈልግ ኤርትራ ጋር ዘንድሮ ባንታረቅ ኢትዮጵያ ትፈርስ ነበር አለ። አሁንስ መጥቶ ምን አለ? በዛሬው ፓርላማ ደግሞ የፈረሰ ሀገር፣ ወጣት የሌለው፣ ዲሞክራሲ የሌለው፣ መንግስት የሌለው፣ ካቢኔ የሌለው ወዘተረፈ የፈረሰ ሀገር አለ። አይኸው አብይ አህመድ መቼ ምን ማድረግ እንዳለበት ተጠንቅቆ ራሱን እስካደላድል እየጠበቀ ነበር። አሁን ምየ ኢትዮጵያ የሚልህ አሁን ለኢትዮጵያ የባህር በር የሚልህ በኢትዮጵያ ፍራሽ ላይ እነሱ 30 40 50 60 ዓመት አቅደነዋል የሚሉትን አገር ለማወጅ እየተዘጋጁ ነው። ዛሬ አይመስልህም? ትላንት ኢሳያስን ኤርትራን ወዳጅ አድርጎ የገለጸበትን መንገድ ስታይ ሳዋ እየሄደ ሲጎበኝ ከኢሳያስ ጋር ሚሊኒየም አዳራሽ ሲደንስ ስታየው በፍጹም ከአብይ አህመድ አንደበት ዛሬ ፓርላማ ላይ የተናገረውን ይናገራል ብለህ አታስብም አይደለም? ህወሓት በነፋስ ላይ የተበተነ ዱቄት ነው ሲልህ ነበረ። ከዚያ ደግሞ 2 ዓመት ከመዋጋት ምንድነው 20 ዓመት መደራደር ይሻላል ነው ያለው። ምንም ታምር እነዚህ ተመልሰው ወደ ስልጣን አይመጡም፣ የፈለገ ቢመጣ አታስቡት ብሎ ፓርላማውን እኛ ብንፈቅድ እንኳን እናንተ እንዴት ትፈቅዳላችሁ? እናንተ ብትፈቅዱ እንኳን እኮ የሚሆን አይደለም፣ ተመልሰው እነዚህ ሰዎች ወደ ስልጣን እንዴት ሊመጡ ይችላሉ ሲል የነበረ ሰውዬ በዛሬው ፓርላማ ላይ ደግሞ እኔና ጌታቸው ረዳ አብረን ስንቆም የዲሞክራሲ ማሳያ ሆነን ይልሃል። ህዝቡ ምንድነው የሆነው? ምንድነው እንዲህ ያደነቆረው? ምንድነው እንዲህ የማንም መጫወቻ ያደረገው? አንዳንድ ጊዜ ገርመኛል። ጀስቲፋይ አድርግ፣ እንደዚህ ሲሉህ ነበር፣ አይዞ ሄደ ሲሉህ ነበር፣ ምናምን ሲሉህ ነበር ምናምን የሚል ነገር ያነሳል ሰው። ምን ሆኖ ጀስቲፋይ ማድረግ? ስልጣን ባፍንጫ ይውጣ፣ ክብር ባፍንጫ ይውጣ፣ ከህዝቤ ጋር መሞት እመርጣለሁ ብሎ እንኳንስ ህዝቤ ላይ ጥይት ተኩሰው ለምን ሰደባችሁት ህዝቤን? ባህር ዳርን፣ ጎንደርን፣ ደሴን፣ ኮምቦልቻን፣ ደብረ ማርቆስን በሰልፍ ስናጥለቀልቅ የአማራ ህዝብ ባዶ እግር ነው ብሎ ስለተሳደበ አለም ነው በባዶ እግራችን ሆነን ሰልፍ የመራን ሰዎች ጥይት ግንባራችን ላይ ደቅነው እንገላቸዋለን ሲሉ ለዚህ ክብር መሞት ይገባናል ያለን ሰዎች ያልን ምን ብለን ነው ራሳችንን ጀስቲፋይ ለማድረግ? ምን ብዬ ነው ራሴን ጀስቲፋይ ለማድረግ የምለፈው? አይ ዶንት ስትሬት መታገል ያለብኝ አገሬን ትልቁን ነገር ነው ማየው። ሰልፍለስ መሆን ማለት ይሄ ነው። ህዝብ የህዝብ ኢንተለጀንስ ሲንቅ አንድ ሰው አዛይንዶ ዘዴ ይዋረዳል። የተናገረው አንድ እውነት የሌለበት ሲሆን እኮ መዋረድ ይመጣል አይደለም? ከዚያ ውጭ ደጋግመን ሰሞኑንም እንዳለው ክርስቶስን ከበው በረባንን ጻድቅ ክርስቶስን ወንበዴ ስላሉት ክርስቶስ ወንበዴ ሊሆን አይችልም። እዛ የተሰባሰበን ማኒፑሌት ማድረግ የቻሉትን ያክል አድርገዋል። አርብ ድረስ እሁድ ግን አይቻልም፣ ደን ያልቃል። ደጋግመን የምንለው በመርህ ላይ በፕሪንሲፕል ላይ በእውነት ላይ ስቲክ ማድረግ ይገባል። እዚህ ላይ ስቲክ ካደረግንና እያንዳንዱን ነገር ከቆምንበት ዓላማ አንጻር የምንገመግም ከሆነ በእርግጠኛነት ምነግራችሁ አብይ አህመድ ማን ነው በየስቴፑ ተናግረነዋል። እንደ አዲስ ሁሌ አብይ አህመድን ጀስቲፋይ ለማድረግ ለምንድን ነው የምንለፈው? አዲስ አበባን ከተቆጣጠሩ በኋላ ወሎ ሰሜን ኦሮሚያ ነው የሚል አዋጅ ሲያውጁ ይሄ ካልገባህ ምንድን ነው የምትለው? ወሎ ክልል ይሁን የሚል ጥያቄ ያስነስተው የምናውቋቸውን ሰዎች አደራጅተው ደጋግመን አላነሳ ነው እንዴ? የዮሐንስ ጣሰው ወንድም ነፃነት ጣሰው የሚባል በኢህአዴግ ጊዜ እየጠቆመ ሲያሳስር የነበረ በየፍርድ ቤቱ ምስክር የነበረ ልጅ ወሎ የሚባል ድርጅት ምናምን አቋቁመናል የወሎ ነፃ አውጪ ገለመሌ ምናምን ብለው ወሎን ለመገንጠል ይሰራሉ። እንደዚህ ያረጉ እንዴ ብለህ የምትጠይቀን አካል አዲስ አበባ ላይ የመሰረት ድንጋይ ጥለው ወሎን ሰሜን ኦሮሚያ ውስጥ ሰሜን ኦሮሚያ ብለው አካተው ካርታ የመሰረት ድንጋይ አዲስ አበባ ላይ ተጥሎ ስንት ጊዜ አሳየን? እዚህ
አፋርን ጨፍልቆ ወሎን ሰሜን ኦሮሚያ ብሎ አሰብን መዳረሻው ያደረገ ሀገረ መንግስት ግንባታ እየሰሩልህ ነው አልነህ እኮ። የኩሽ ኢምፓየር ሙቭመንት ብለው ሴማዊውን የማዳከም ስትራቴጂ ይዘው ተንቀሳቅሰዋል አለ። ከዚህ በላይ ምን እናድርግ? ምንድነው ልንል ምንችለው? ገርን ይሄ በሂደት እየተፈጸመ ነው። አንታይ ሴሜቲክ እንቅስቃሴ ነው የሚካሄደው። ደቡብን ኦሬዲ በታትነውታል። አንድ ኃይል መሆን አልቻለም። ሶማሌን 3-4 ቦታ እንከፍለዋለን ብለዋል። እሱን ደግሞ የስታር እንቅስቃሴ ውስጥ እንከተዋለን ብለው ነው የሚሄዱት። አፋር በሁለት ከፍለውታል። የቀይ ባህር አፋር እዚህ ጋር ያለ አፋር ተብሏል። አሁን በአማራ ምድር የሚዋጋ ይምሰል ከኤርትራ ጋር ከትግራይ ጋር የትግራይ ምድርን እያለፈ ኤርትራን መዋጋት እንደማይችል ጠንቅቆ ያውቀዋል የአብይ አህመድ አገዛዝ። እንነግራቸው ይሄንን ነው። በአማራ ምድር ላይ ሎጂስቲክ አጓጉዞ ታንክ አጓጉዞ መድፍ አጓጉዞ ዙ23 አጓጉዞ ኤርትራን መውጋት አይችልም። ከኤርትራ ጋር የሚደረግ ውጊያ ኦንሊ ሊካሄድ የሚችለው በአፋር በኩል ነው። ዝግጅታቸው ያንን ነው የሚያሳየው። ከኤርትራ ጋር የሚደረግ ውጊያ ለኢትዮጵያ አሰብ የሚባል ወደብ ለማምጣት ያለመ ነው ብሎ ከማሰብ በላይ ምን አይነት ድንቁርና ነው? የ4 ኪሎን ስልጣን የተቆጣጠር ነው ዴሞክራሲ ለማምጣት ነው ሲልህ ተቀብለው ዴሞክራሲ አመጣ። ለመከላከያው ክብር ነው ለማዳን ነው ብሎ መቀሌ ላይ፣ ሽሬ ላይ፣ አዲግራት ላይ፣ አድዋ ላይ ድሮን ሲያዘንብ ይሄ ትክክል አይደለም፣ እነዚህ የሚዘንቡ ድሮኖች ነገ አማራ ክልል ላይ መተው ይዘንባሉ እያልን አልጮህንም? በወቅቱ ምንድን ነበረ ምላሻችን? ወያኔ ስለሚከፍላችሁ ነው። የጌታቸው አሰፋ ቤት ሲፈተሽ ክፍያ የሚከፈልበት ሰንጠረዥ ተገኘ ሆሆ የተባሉና ናና ጀስቲፋይ አድርግ። እኔ የሆነ ወንበዴ ተነስቶ የሆነ ነገር ባለ ቁጥር እየተነሳው ጀስቲፋይ አደርጋለሁ እንዴ ራሴን? ያኔም አላረኩ። ሰንጠረዥ ወጥቶ ተለጥፎ ነበረ። ጌታቸው ረዳ ማነው ጌታቸው አሰፋ ቤት ፔሮል ተገኘ። እንደው አራ ስለፈጠራችሁ ጌታቸው አሰፋ አትሊስት ደህንነት ነው። ፔሮል እንኳን ከተገኘ የፋይናንስ ኃላፊ ካለ እሱ ቤት አታረጉትም ወይ ስንል የነበረው ማለት ያው ቡድን የመንጆሪኗ አንገት ተቆረጠ፣ የደብረ ጽዮን ተቆርጦ እነንተና ተቀብሮ ተገኙ ሲልህ የነበረ አካል ዛሬ ወጥቶ ሀብታሙ እንደዚህ አደረገ ይናደረገ ሲልህ እሱን ሰምተህ ስታበቃ እኔን ጀስቲፋይ አድርግ ብለህ ወደኔ መደወል ነውር ነው። እንዴት ነው ይሄ ነገር ምናምን ብለህ መጠየቅ በፕሪንሲፕል ለቆመ ሰው ፕሪንሲፕሉን ብቻ ነው ይዞ የሚሄደው። ፎከስ ቢገር ፒክቸር ትልቁ ነገር ላይና ትልቁ ዓላማ ላይ ፎከስ እናድርግ ነው ደጋግመን እያቀረብን ያለን። የስልጣን ጥማታቸው አልሳካ ሲል ለስልጣን ጥማታቸው ማርኪያ ትላንትን ረስተው ዛሬን ለፈለጉት ዓላማ የሚፈነጩ አይኖሩም እኮ አይደለም፣ ይኖራሉ በየቦታው። ግን ፎርጌት እነዚህ ትንንሽ እንጭፍጫፊ አጀንዳዎች ተውና ዋናው ነገር ላይ አተኩር ነው። አገርህን እየተቀማህ ነው። ይህን ነው እያሳየን ያለ ነው። ትግራይ ላይ ውጊያ ሲካሄድ ያገዛዙ ሂደት ስለገባን ኦርቶዶክሳውያን ላይ ያለመ ሴማውያን ላይ ያለመ የጥፋት መንገድ ነው። ምንም እንኳን ህወሓትን ብንጠላውም ህወሓትን በመጥላት ረገድ በከፍተኛ ሁኔታ መጥላት ካለባቸው ሰዎች አንዱ ነኝ። ህወሓት በበላይነት በሚመራው ኢህአዴግ ግፍ አስተናግጃለሁ ነው፣ መከራ አስተናግጃለሁ ነው፣ ስቃይ አስተናግጃለሁ ነው። ላመኑበት የመጽናት ጉዳይ ምን እንደሆነም አሳይተናል በህይወታችን። እኛ የቀጠፍን አይደለም። አብይ አህመድ ፓርላማ ላይ በእኔ ዘመን ኢትዮጵያን እንደዚህ ያሳደገ ምናምን የለም የሚል ንግግር አድርጓል። እንደዚህ አይነት ጽፈት አይደለም የምናረገው፣ የኖርንበትን ሀቅ ነው እየገለጽን ያለን። ይሄን ለምንድን ነው አሁንም የማነሳው? በነገራችን ላይ it's not about to justify myself እኔን ራሴን ጀስቲፋይ የሆነ ጀስቲፊኬሽን ለማምጣት አይደለም። የምንነግራችሁ ሀቅ አገርን ከጥፋት ህዝብን ከውርደት ከሞት ከስደት ያድናል። አብይ አህመድና ቡድኑ እየሄዱበት ያለው መንገድ የሚጠናቀቀው ወደዚህ ከኤርትራ ጋር ወደ ጦርነት ከተገባ ኢትዮጵያ አሁን ባለችበት ሁኔታ አትቀጥልም ያሉት የነጻድቃን ቃል ሆኖ ፕራክቲካሊ ያ አፕን አድርጎ የምታዩበት ሁኔታ ሊመጣ የሚችልበት ከፍተኛ ሁኔታ ይፈጠራል። ይህን ነው እያነሳን ያለን። እንዴት በምን ሁኔታ ነው ያ ሊመጣ የሚችለው? በምን ሁኔታ ነው ያ ሊከሰት የሚችለው? እናንሳ አሁንም በድጋሚ
ትግራይ የነበረው የጦርነት ሁኔታ ቆይቶ ትግራይ ላይ የሚሞግተው ሊከራከረው የሚችል ሊያስፈራው የሚችል ሊሞግተው የሚችል ሊያጠቃው የሚችል ኃይል የለም ብሎ ሲያስብ በኢኮኖሚም በወታደርም በሻሻ አድርገናታል ብሎ ሲያስብ በሙሉ ልብና በድፍረት አሁን ጥይት ወደ ባህር ዳር ላዙር ብሎ ነው የመጣው። አስመራ ሄዶ ያሰበውን አሳክቶ ቢጨርስ ቁርስ መቀሌ ምሳዬን ባህር ዳር በላለው የመልስ ጉዞ ብሎ ነው የሚያስበው። ሊያጠፋህና ሊሳለቅብን የሚያስበው በዛ ቀጠና ውስጥ የሚንቀሳቀስ አንድም አቅም ያለው ኃይል እንዳይፈጠር ካደረገ በኋላ ወሎ ሰሜን ኦሮሚያ ነው አሰብም በወሎ ስር ነው ብሎ ያውጅና ይመጣል። ከዛ እንደነጻነት ጣሰው አይነት ሰዎች አሉ። እንደና አብዱ ሁሴን አይነት ሰዎች አሉ አይደለም? ሺህ ዓመት ንገስ አብይ አህመድ የሚሉ አዲስ አበባን ገና ወሎን ሰሜን ኦሮሚያ ማለት እኮ አይደለም። አብዱ ሁሴን አዲስ አበባን ፊንፊኔ ያለ የሚጠራት እኮ አብዱ ሁሴን አማራ ነኝ የሚል የደቡብ ወሎ አስተዳደር የነበረ አሁን የክልሉ ምክትል ርዕሰ መስተዳድር እኮ ከሽመልስ አብዲሳ በላይ ተጠሪ ሆነ። ልብ አድርግ። ተመስገን ጥሩነህ የሚባል ሰው ነው የአማራ ወኪል ተብሎ የተቀመጠው። አማራውን ቅጥር እንደ ህዝብ እኮ ነው ቅጥረኛና ተላላኪ ያለው። እነዚህ ሰዎች ወሎ ሰሜን ኦሮሚያ ሆኗል ና ይሄንን አድርግ ቢባል ታሪካዊ ዳራ እያለ እኮ ዘርዝሮ ከነ ሽመልስ አብዲሳ በላይ እርፍት ፈጥሮ የሚያስረክብልህ እነ ተመስገን ጥሩነህ ናቸው። ስለዚህ ህዝባችን ከባህር በር ርቆ ነው ያለው ሲሉ የነበረው አሰብ ላይ እንዴት እንደሚያሰፍሩ ነው የሚያስቡት የሚነጋገሩት። በነገራችን ላይ አንድ ሀቅ እስቲ ወጥቶ አይደለም ብሎ የሚከራከር ካለ ይምጣና ይግጠም። ክፍት ነው በራችን። ይምጣና ይግጠመን እስኪ። አሁን ሁመራ ያለው ነገር ምንድነው? እውነት እንነጋገር። ጌታቸው ረዳ ስለ ቃፍታ ሁመራ ምናምን ሲያነሳ ነበር። የምታውቁት ነው መቼም የሁመራ ቃፍታ ሁመራ አካባቢ ደንበኛ ኮንትሮባንድ የሚነገድበት ነው። ማን ነው አሁን የሁመራ ኮንትሮባንድ ነጋዴው? ማን ነው? መካካድ የሌለበት ከዚህ በፊት ኢህአዴግ በነበረበት ጊዜ በርከት ያሉ የትግራይ ተወላጅ ከወታደሩም ከምኑም ነበሩ። ምንም ጥርጥር የለም ነበሩ። ሌሎች የሉም እያልኩ አይደለም። በርከት የሚሉት ከዚያ። አሁን ማን ነው አንድ የትግራይ ተወላጅ እዚያ ጋር ኮንትሮባንድ በለው የንግድ በለው ምናምን አታገኝም። የአማራ ተወላጅ አለ አታገኝም። እነ ኮሎኔል ደመቀ አስተዳደር ናቸው። ለጊዜው አካባቢውን አቆይተዋል። ኦፍ ኮርስ አትሊስት አስረክበው ሳይሰጡ ባለበት እስካሁን ባለው ሁኔታ ቆይተዋል። በአማራው ላይ ክህደት ከፈጸሙ ሌላ ነገር ነው። ክህደት እስካልፈጸሙ ጊዜ ጉልበት አታባከን ነው። that's a principle። ሌላው ደግሞ ገጽባለው እንደዚህ ላለው ምናምን ካለ ያዋጣኛል ያለው መንገድ ያ ከሆነ ይቀጥል። እኛ እዛ ጋር የሚባክን ጉልበት የለንም። አትሊስት ቦታውን ጎንደሬ ነው አማራ ነው ብለው ጠብቀው ከቆዩ የሚል ነው የምናነሳው። የኢትዮጵያ ችግር በአጠቃላይ ሲፈታ አብሮ የሚፈታ ይደረግ በሚለው ፕሪንሲፕል ልትሄድ ትችላለህ። አጠቃላይ ከኤርትራ ጋርም ከሌላውም ጋር ያለውን ግንኙነት የቀጠናውን ጥቅም በሚያስጠብቅ መልኩ እንዲጠናቀቅ ልትሰራ ትችላለህ። አሁን ግን ሁመራ ማን ነው ነጋዴው? በነገራችን ላይ በጣም እጅግ ከፍተኛ የሆነ ኦርጋን የሚዘዋወርበት ቦታ ነው። የሰውነት ኦርጋን የሚዘዋወርበት፣ ህገወጥ የሰው ዝውውር የሚካሄድበት፣ የመሳሪያ ንግድ የሚሸቀልበት፣ በየቀኑ በስንትና ስንት ሚሊዮን የሚንቀሳቀስበት ቦታ ነው። እዛ ቀጠና ላይ የኮንትሮባንድ ነጋዴው አሁን ኦህዴድ መልምሎ ያሰማራቸው ብቻ ነው። አማራ ተወላጅ ዝር አይልም። ከሌላ የጨመሩት በነገራችን ላይ ኮንፍሊክቱን ለማጠናከር ይጠቅመናል ብለው ስለሚያስቡ ቅማንት ተወላጅ የሆኑ ከአማራው መካከል የቅማንት ተወላጅ የሆኑትን መርጠው የተወሰኑ ኃይሎች ከኦህዴድ ሰዎች ጋር ከኦሮሚያ ከመጡ ሰዎች ጋር የኮንትሮባንድ ንግዱን ያጧጥፋሉ። ይህንን ማን ነው የሚክደው? ወታደሩ ይህንን አያውቅም። በውስጡ ይህን እየተነጋገረበት አይደለም። መረጃ የለውም ወታደሩ። እውነት እንነጋገር፣ በሙሉ መረጃ አለው እየተደረገ ስላለው እንቅስቃሴ። በነገራችን ላይ ኮሎኔል መንግስቱ ኃይለማርያም የመጨረሻው ጊዜያቸው ሲደርስ አብይን ጌታቸው ረዳ ከዚህ በፊት እንዳለው አብይን ከኮሎኔል መንግስቱ ጋር አወዳድሮ ማቅረብ ፌር አይሆንም። በምንም ሰማይና ምድር አይገናኙም። ጥቂት ተማስሎች ማንሳት ይቻላል። የሁነት ተማስሎች የዘመናቸው ማለቂያ ፍጻሜ ላይ
የተፈጠሩ ክስተቶችን የሚያሳዩ ኮሎኔል መንግስቱ ኃይለማርያም ወታደር ሆኖ በደንብ ደርዝ ያለው ወታደር ሆኖ ኮሎኔል ነው። አብይ ሎጂስቲክ ነበረ ይታወቃል። ኮሎኔል መንግስቱ ኃይለማርያም አብይ አህመድ ደግሞ ሬዲዮ የሚይዝ ሬዲዮ ተሸክሞ አዛዦችን የሚከተል ሰው ነበረ። ኦፕሬተርም አይደለም። ኦፕሬተር ባለሙያ ያለ ሌላ ሰው ሬዲዮ አዝሎ ነበር የሚዞረው። ለነሳሞራ ኮረዳ አቀባባይ ነበረ። በማረግ አድርገው ኮሎኔል ወዲያውኑ በደብዳቤ ኮሎኔል አረጉት። ያውም ኢንሳ ይፈለግ ስለነበረ ኮሎኔል መንግስቱ ኃይለማርያም ኮሎኔል ነበሩ። አብይ አህመድም በአቋራጭም ቢሆን ኮሎኔል የሚል ማረግ ሰጥተውታል። ኮሎኔል መንግስቱ ኃይለማርያም የኢትዮጵያ ችግር የሚፈታው በመሳሪያ በትጥቅ ብዛትና በሰራዊት ነው ብለው ነበር የሚያምኑት። ለዛ ነው ህዝቡ በገፍ አለ፣ መሳሪያ አስታጥቀነዋል፣ ይሄን ያህል የሰለጠናል፣ በአፍሪካ ትልቅ አርሚ ገንብተናል ሲሉ ቆይተው መጨረሻ ላይ ጭንቅላት ከፍተን ሞራል እና ምናምን አንጨምርም የሚል ፍራስትሬሽን ውስጥ የገቡበት ምክንያት ምንድነው? የችግሩን ዳይናሚዝም በአግባቡ ተገንዝበው ሊፈታ የሚችልበትን አግባብ ለይቶ በመምራት ረገድ የነበረ ክፍተት ነው። እሱን ባለሙያዎቹ፣ ወታደሮቹ፣ ተንታኞቹ ይሄዱበት። አብይ አህመድ ሳው በሰራዊት ብዛት ያምናል፣ በመሳሪያ ብዛት ያምናል። የሰራዊት ብዛትና የመሳሪያ ብዛት ንጉስ በሰራዊቱ ብዛት አይደለም እንደሚለው ነው መጽሐፍ። ፈጣሪ ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ ነው። በሰራዊቱ ብዛት የሚድን የለም። ያለ ኮዝ የሚዋጋ ሰራዊት ይፈርሳል። ብቃት ያለው አመራር የሚመራ ብቃት የሌለው አመራር የሚመራው አካል ይፈርሳል። የፍርቄቱንም ያህል ትልቅ ሰራዊት ቢሆን አንድ ጥሩ አባባል አለ፣ የታወቀ አባባል። በበግ ከሚመራ የአንበሳ መንጋ ይልቅ በአንበሳ የሚመራ የበግ መንጋ ያሸንፋል። ሌላ መጽሐፍ እንዲህ ይላል፣ መሪዋ ሕፃን የሆነባት ሀገር ወዮላት ይላል። እንደው በቃ በምንም ጉዳይ ለደቂቃ አስቦ ከእውነት ጋር ከሀቅ ጋር ሆኖ የሚታገል የሌለበት በየጊዜው ስውር ዓላማን ከበስተጀርባ አድርጎ በማጭበርበር ላይ የተመሰረተ ሂደቶች ናቸው እየተፈጠሩ ያሉ። የኢትዮጵያ አጠቃላይ የእድገትና የልማት መለኪያ በአብይ አህመድ ሚዛን ኮሪደር ልማት የሚኖር ውበትና መናፈሻ ትግራይን በፓርላማ ንግግሩ የወቀሳት ኮሪደር ልማት አላለማችን በሚል ኢንዱስትሪ አልሰራችሁም አይደለም፣ ግብርናው አልዘመነም አይደለም። የአብይ ካቢኔ ምናልባት የውጭ እንግዶችም ይዞ ሄዶ የሁላችሁ እንደዚህ አድርጌ እና አካባቢ ውሃውን አጽድቸው መሬቱን አጽድቸው ምናምን ነው የሚለው። የድህነት ወለሉ ከ33% ወደ 43% አድርጎ 80 ገደማ ከእያንዳንዱ ከሁለት ኢትዮጵያዊ አንዱ ረሃብተኛ ነው። ከሁለት ኢትዮጵያዊ አንዱ ረሃብተኛ ነው እየተባለ በምግብ ራሱን ስለመቻል አገሪቷ እንዴት በምግብ ራሷን ትችላለች፣ እንዴት የማይራብ ዜጋ እንዲኖር ታደርጋለህ የሚለው ላይ ግብርናውንና ኢንዱስትሪውን ታዘምናለህ ወይስ ዱባይ መሄድ የማይችሉ አዲስ አበባ ወክ የሚያረጉበት ቦታ ለስራላቸው ብለህ ቢሊዮን የሚቆጠር ገንዘብ እዛ ላይ ታፈሳለህ? የፕራዮሪቲ ጉዳይ ነው የሚነሳው፣ ግን አይደለም አጀንዳቸው አይደለም። አሁን የአሜሪካ መንግስትም ድጋፍ ኖሮበት የሚሰራው ከፍተኛ አሁን ካላት ኢትዮጵያ ኢንተርናሽናል ኤርፖርት በላይ ኤርፖርት የት ነው የሚገነባው? ናዝሬት መዳረሻ አይደለም። አዲስ አበባ ኦሬዲ የኛ ናት ብለው ዴሞግራፊውን ቀይረው ስልቀጣቸውን እያጣጣሙ ነው ያለው። አዲስ አበባ ትገረማለህ፣ ወሎን ሰሜን ኦሮሚያ ነው ብለው አሰብን መወጣጫ ለማድረግ እየሰሩ ነው። በዚህ ሁሉ ውስጥ የሚያስብ ጭንቅላት ያለው አካል የዚች ሀገር ዕጣ ፈንታ ምን እየሆነ ነው ብሎ እንዴት ማሰብ ይቸገራል? ትግራይን በሻሻ አድርጋታለሁ ካለ በኋላ የአማራ ህፃናት ላለፉት 3 ዓመታት ትምህርት ቤት እንዳይሄዱ ሲደረግ ምን እየተደረገ እንደሆነ አልገባህም? ትምህርት ቤቶች፣ ጤና ጣቢያዎች ሲወድሙ ምን እየሆነ እንደሆነ አልገባህም? አሉ የሚባሉ ኤሊቶች ተለቅመው በኮንሰንትሬሽን ካምፕ
ይሰቃያሉ። ይዞ መግደልና ማሰር ያልቻለውን በስብዕና ገደላ ካድሬ አሰማርቶ አማራ የወጣ አንድም ተሰሚነት ያለው ሰው እንዳይተርፍ ግሬ አሰማርቶ ጭምር ካራክተር አሳሲኔሽን ይሰራል። ስብዕና ገደላ ላይ ይሰራል። አማራ የሚባል መጠየፍና ማየት ያልፈለገ ስርዓት እነሱ አቀደው ተዘጋጅተው ገንዘብ መድበው ነው የሚሰሩት የሚንቀሳቀሱት። ሌላው አካል ይሄንን እያደረገ አይደለም። የኤርትራ ጉዳይ ዝም ብለህ ከኤርትራ ጋር ከኢሳያስ ጋር ከምናምን ጋር አርጋቴው ከአብይ ካራክተር ጋር አያይዘ ፍታው። ኢሳያስን እንዴት ስትገልጽልን ነበረ ብለህ ጠይቀው። አብይ አህመድን እንዴት ነበር ኢሳያስን ስትገልጸው የነበረው? ኪሱ ስትለው የነበረው ጀግና ስትለው የነበረው እንዴ? ሂዶ እኮ የተባበሩት መንግስታት ጋር በእግር ተንበርክኮ ወድቆ እኮ ኤርትራ ላይ ያለ ማዕቀብ ይነሳ ሲል የነበረ ሰው ነው አብይ አህመድ። አሁን ተገልብጦ በፈለገበት ደቂቃና ሰዓት ኤርትራ የፈረሰ ሀገር ነው፣ ወጣት የሌላ ሀገር ነው፣ ነገር ነውና እንዋጋው ሲልህ አብይ አህመድ ጋር ተጃምለህ ኤርትራ ስለመዋጋት የምታስብ ከሆነ ጦርና ውስጥ ያለኸው አንተ ነህ፣ እሱ ሳይሆን። እዛ ሱዳን ሁለት ሀገር እየሆነች ነው። ከዚህ ሀገርህን እያጣህ ነው። ኢትዮጵያን አዘይንድ ኦፍ ዘዴ የወጃ ስራ ለመስራት ነው እየተንቀሳቀሱ ያሉት። ኤንዱን የው የአብይ አህመድን እያንዳንዱን ትሬድ እንዴት እየዋሸ እንዴት እየቀጠፈ እንዴት እየዋሸ እንደመጣ እኔ ለዶክተር ደሳለኝ ዛሬ ጥያቄ አለኝ። ጥያቄ ምንድነው? ለዶክተር ደሳለኝ በኋላ አመጣበታለሁ። የ6-9 ድስት ምናምን የተባለው ይሄ ከአርከበ ከአቶ መለስ የተወረሰችው ንግግር ማለት ነው። እሱ ላይ በኋላ አመጣለሁ። ግን ለዶክተር ደሳለኝ የተከበሩ የፓርላማ አባል አንድ ጥያቄ እንደው መጠየቅ ፈልጋለሁ። እንደ ፓርላማ አባልነቱ ታጣቂ ኃይሎች ምክንያታዊ ናቸው ብለው እንደሚያምኑ ሰው ነገሮች በውይይት በንግግር በድርድር ይፈቱ ብለው የጸና እምነት እንዳሉት ሰው ክቡር ዶክተር ደሳለኝ ጫኔ አንድ ጥያቄ ልጠይቆት። እስቲ ባኮትን ለታጣቂዎች በተለይ ለእርሶ ቅርብ ናቸው ተብለው ለሚታሰቡት ለአማራ ታጣቂ ኃይሎች የድርድር ጥያቄ ያቀርቡላቸው። እስቲ በይፋ ወጥተው ያው ዛሬ ጠቅላይ ሚኒስትሩ እንዳነሱት እንግዲህ አንዱ ወቀሳ አዲስ አበባ ተቀምጦ ወይም ሌላ ሀገር ተቀምጦ የድርድር ሲባል እንዳትደራደር ወየውልህ ከሚሉት አለመሆኖትን ፕሩፍ አርጉ። ዶክተር ደሳለኝ ላኩልኝ ቆርጣችሁ ይሄን እስቲ ወጥተው ያው ዛሬ ጠቅላይ ሚኒስትሩ ተናግረዋል። መደራደር ቢፈልጉ እንኳን አንዳንዶች አዲስ አበባ ተቀምጠው ብትደራደሩ ወየውላችሁ ይላሉ። እኔ እዛ ውስጥ የለውም ብሎ ዶክተር ደሳለኝ በግልጽ ወጥተው የአማራ ታጣቂ ሆይ የአማራ ፋኖ ሆይ ምክንያት እንዳለህ አውቃለሁ፣ የአማራ ጥያቄዎች ይዘህ ጫካ እንደገባ አውቃለሁ፣ በጦርነት ይፈታል ብዬ አላምንም፣ ህዝቤ ተሰቃይቷል ሞክለው ማህበረሰብ። ስለዚህ መንግስትን ጠይቄ ነበረ፣ መንግስት ይኸው ክፍት ነው ብሏል፣ ናና ተደራደር ብለህ ዶክተር ብለው እርሶ ዶክተር ደሳለኝ ጫኔ በይፋ መግለጫ የሚያወጡ እንደ ድርጅት የሚጻፉ በግለሰብ የሚጻፉ እኔ የመጀመሪያ መጥቼ አስተጋባለታለሁ። ምንም ሌላ ቦታ አልሄድም። የዶክተር ደሳለኝ መልእክት ብዬ ነው የምመጣው፣ የክቡር ዶክተር ደሳለኝ መልእክት ብዬ ግዴል። አሁን መንግስትን እንደጨቀጨቁት ጠቅላይ ሚኒስትሩ እንደጨቀጨቁት እስቲ ለታጣቂዎቹ ኑና ተደራደሩ እምቢ ይባሉ። ከዛ በኋላ የእርሶን እምነት እንስማ። ምክንያቱም የእርሶ ጓደኞች ዛሬ ተለያይታችሁ ሊሆን ይችላል። እነ የሱፍ እነ ዶክተር በለጠ እነ ሌሎቹም በዛ ባብን ውስጥ ያሉ ልጆች
በይፋ ወጥተው መግለጫ ወጥተው የአማራ ፋኖ ምክንያት አላቸው ብለው ያምናሉ። ጽንፈኛ ምናምን የሚለው መቅረት አለበት ብለው ያምናሉ። መብታቸው ነው። መንግስት ይደራደር ብለው ጠይቀዋል። እስቲ እርሶም እንደ ድሮ ጓደኞቹት እንደ ዶክተር በለጠ እንደነ የሱፍ እንደ ሌሎቹም እዛ ውስጥ ያሉ የፓርቲው አባላት በቃ በግልጽ ወጥተው ይፋዊ ጥያቄ ብለው በፌስቡክ ላይ በማህበራዊ ድረገጽ ላይ ወይም በሚዲያ ላይ ወይም በጽሁፍ ከፓርላማው አባል ወይም ደግሞ እኔ እንደው በጣም በቃ የህዝቡ የሚያሰቃዩት ከሆነ ልክ ነው ያሰቃዩታል ብዬ ልውሰድና እንደ ጊቭን መንግስትን አስፈቅዱና እሱ ያደራዳሪ አካል ይሁኑ እስቲ ጠይቁና መንግስትን እኔ ሄጄ ላናግራቸው ብለው ኢሚኒቲ ተሰጥቶት ከማን ከመንግስትም ፕሮቴክሽን ከለላ ተሰጥቶት ሂዱና ጎጃም ላይ እነዘመነን እና አስረስን ሸዋ ላይ እነ እስክንድርን እነ ጀነራል ተፈራን ጎንደር ላይ ስማቸውን በግልጽ አላቃቸውም ጎንደር ላይ ያሉትን እነ ፕሮፌሰር ረዳት ፕሮፌሰር አስራደ ምናምን ይባሉ ደረጀ ምናምን ይባሉ ሂዱና ይሄንን አውቶሪቲ መንግስት ካልሰጦት እኔ ፕሮግራም እሰራለሁ። እርሶ ፍላጎት ኖሮት ዶክተር ደሳለኝ ጫኔ የዚህ ህዝብ ሮሮ ማብቃት አለበት ብለው መጀመሪያ በመግለጫ ደረጃ ፋኖ ሆይ ናና ተደራደር ብለው የጎጃምም የወሎም የሸዋም የጎንደርም ደረጀና ሀብቴና ደረጀም እንደዛ ናቸው። ሀብቴና ደረጀ ነው ጎንደር። ስለዚህ የሰላማዊ ድርድር ጥሪ ያቅርቡ ዶክተር ደሳለኝ ያቅርቡ። በመግለጫው የሚዲያ ሽፋንም ግድ የለም እኛ ብልጽግናን ተብለናል ተውት እኛን የትኛውም ሚዲያ ላይ የፈለጉት ሚዲያ ላይ ሄዱና የዶክተር ደሳለኝ መግለጫ ተብሎ ይነበብሎት ከዛ በኋላ እኔ ፕሮግራም ሰራለሁ። ዋን ሳይድድ ስለሆኑ ነው ባጭሩ ልንገሮት ዶክተር ደሳለኝ ከታጣቂው ሳይድ ትንፍሽ እንደማይሉ ስለማቅ ነው። ኢሚዲየትሊ ብልጽግና ይባላሉ እርሶ ያን ቢያረጉ ይሄ አይደለም እውነቱ። ይሄን አቁ አንድ ጊዜ አስረስ ቢቢሲ ላይ ወጥቶ የድርድር ጥያቄ ቢነሳልህስ ተብሎ ሲጠየቅ እኮ አስረስ እንዴ ድርድርማ ማን ይጠላል ድርድር መኖር አለበት ባለ እኮ በማግስቱ ዘመቻ ተከፍቶበት በአዴን ወይ በተለይ ከጀርመን ያለው አንድ ዲያቆን አለ የክፋት ጥግ አለ ዘመቻ ተከፍቶበት በሚቀጥለው ቀን ወጥቶ እንደ ለኢንተርናሽናል ሚዲያማ ከዛ ውጭ ማለት እንዴት ፈልጋለሁ። ይሄ ነው እውነቱ፣ ይሄ ነው። አያውን ፈርቶ ዳውላውን አይሁኑ ዶክተር ደሳለኝ ኮንሴፕቱን ያነሳሁት አያውን ፈርቶ ዳውላው። ስለዚህ እኔ አሁንም የመጨረሻ ጥያቄ ነው ለዶክተር ደሳለኝ እሱ ስላነሱት ማለት ነው ጠቅላይ ሚኒስትሩ መደራደር የሚፈልጉ ፋኖች ቢኖሩም መሃል አዲስ አበባ ተቀምጠው ወይም ውጭ ሀገር ተቀምጠው ትደራደርና ወየውልህ የሚሉ አሉ። ዶክተር ደሳለኝ የዛ አካል አለመሆኑትን በአደባባይ ወጥተው ያሳዩ። አንድ ኮሚትመንቱን ማየት ስለምፈልግ፣ ሁለተኛ በአደባባይ ወጥተው ፋኖ ሆይ ተደራደር ብለው መግለጫ ያወጡ። ሁለት ሶስተኛ መንግስት ከለላ ይስጠኝ ብለው መከላከያ ከለላ ሰጥቶት ሄደው ከፋኖ አመራሮች ጋር ይነጋገሩ። ጎጃምም ጎንደርም ወሎም ሸዋም ሄደው ይነጋገሩ። ተነጋግረው ይምጡና እንስማ።
ይሄን አረጋለሁ ካሉ እኔም ካምፔን አረጋለሁ ለርሶ ካምፔን አረጋለሁ ፍቃዱለት ነው ማለት ያደራዳሪነት ፍቃድ ይፈቀድለት ፕሮቴክሽን ይሰጠው ከለላ ስለዚህ ከመንግስት ወገን ከአማራ ክልል ወገን ምንም እንዳይሆኑ ይሄን ያድርጉና እኔ መጥቼ ዶክተር ደሳለኝ ጫኔን ከጎናቸው እንቆማለን እላለሁ